እኮ መረዳት ሞክር ክርስቲያን ታው ሞከርኩኝ። ከራሱ አይናገርም ከራሱ አንዳች ማይናገር ከሆነ አንብብ የሚለው ያላ ንግግር ሲሆን ማንበብ አልችልም የሚለውን ያላ ንግግር ይሆናል። ስለዚህ ከራሱ ጋር እዛው እያወራ ነበር። ዝም ብሎ እንትን ነው የሚሆነው። አይ ሙሐመድ ከራሱ ይናገራል ካልኩኝ ከራሱ መናገር የሚችል ከሆነ በአላህ የሚባል አካል በሙሐመድ በጭንቅላቱ በፈጠረው ከራሱ እየተናገረ ነው የሚል ፐርሚሰር አባለሁ። በሁለቱም አታመልጠኝም። አሁን እኔ እንትን ልበልህ እንትን ዮሐንስ ወንጌል ምዕራፍ 16 ሙሐመድ ማንበብ ዮሐንስ ወንጌል ምዕራፍ 16 ክፈትለት እስቲ የክፈተው ልጁ ክፈት በለው ክፈት በለው ልጁ ክፈተውና ያሳያለሁ። ክፈት በለው ምንድነው አንተ ወያ ልታስበላይ ነው? ምንድነው ዮሐንስ ወንጌል ላይ ሙሐመድ ከራሱ አይናገርም ልታመጣ? አዎ አሳያለሁ። ክፈተው ምን ዮሐንስ ወንጌል ላይ ሙሐመድ ከራሱ አይናገርም የሚል ልታመጣ ነው ወይ? ምዕራፍ 16 አዎ አታየው ታረቋል ራስ ያው ተከፈተ። ምዕራፍ 16 መጽሐፉ መቼስ አይዋሽም አይደል? አይዋሽም። በመጀመሪያ እሺ ቁጥር 1 ላይ አድርግልኝ። በመጀመሪያ ምንድን ነው የሚለው? ቁጥር 1 እንዳትሰናከሉ ይሄንን ተናግሬያችኋለሁ፣ ከምኩራብ ያወጧችኋል፣ ከዚህ በላይ ደግሞ የሚገድሏችሁ እግዚአብሔር እንደሚያገለግሉ የሚመስልበት ጊዜ ይመጣል። ልክ እንደ ሙስሊሞች ፈጣሪን ያገለገሉ እየመሰላቸው ሱራ 8:39 ላይ ሁከት እስከማይገኝ ሃይማኖት ላላህ ብቻ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው የሚል ለአላህ ይጋደላሉ ሙስሊሞች። ስለዚህ ምን አለን ክርስቶስ? ተጠንቀቁ፣ የሚገድሏችሁ ጊዜ ይመጣል። የት ይገድሏችኋል አለን? ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው ይላል። ክርስቶስ የአብ የባህሪ ልጅ መሆኑን አለማወቃቸው ሙስሊሞች የአጋንንትን ምስክር ሰምታችሁ የአጋንንትን ስም ሰምታችሁ አብን ካዳችሁ አባቱንና ልጁን። ሱራ 72 ከቁጥር 1-3 እነሆ ከአጋንንት የሆኑ ጭፍሮች መጡ ወደ ሙሐመድ፣ ሰማን አደመጥን፣ እጅግ አስደናቂ ቁርአንን ሰማን አሉ። እነሆ የአምላካችን ቂብላ ላቀ፣ ሚስትንም ልጅንም አልያዘም አሉ። አጋንንቶች። ስለዚህ አላህ ልጅ የለውም ብለው የተናገሩት አጋንንቶች ናቸው። በቁርአኑ መሰረት ሱራ 72ኛው የጂኒዎች ወይም የአጋንንቶች ምዕራፍ ከቁጥር 1-3 ድረስ ይህንን የአጋንንት ትምህርት የሰሙ አብን ካዱ። አብን በመካዳቸው ምክንያት ወልድንም ይክዳሉ፣ ወልድን በመካዳቸው አብን ይክዳሉ። በዚህም ምክንያት ያርዷችኋል አለን። እኛ በአብም በወልድም እናምናለን፣ ይህንን የሚክዱ ደግሞ ሰዎች ያርዳሉ አለን። እንቀጥል። እሺ ነገር ግን በደማሰውል ነገር ግን ጊዜው ሲደርስ አንብብና በኋላ ታስረዳናለህ። ያኛው ማለት እኮ ልቀጥልልህ። ያመጣውን ክፍል እኮ እስልምና እንዴት የሚያፈራርስ እንደሆነ ላሳየህ። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። የቱን ላንብብ? ሀይ አንብብ አልከኝ። ሳነብ ጣልቃ ትገባብኛለህ። ቀውደታች መንፈስ ቅዱስ የሚለው ድረስ ውረድ። መንፈስ ቅዱስ የሚለው ድረስ ከፍ አድርገው ስለማይዋሽ አንዴ መጽሐፍ ስለማይዋሽ ከመጀመሪያው ጀምሮ እየተነበበ ነው። መጽሐፉ አያዋሽም እኮ ካደለ እያብራራው ለሌዳሽ አንብበው ቀጥላ አልከኝ እኮ ቀጥላ ላንብብልሽ። ሙሉን እያፈረስኩብህ ልሂድ። ራሱ ወደ ታች ወረድ ያልከኝ ወደ ታች እየወረድኩ እኮ ነው። ቁጥር 4 ደርሻለሁ እኮ ከመጀመሪያ ጀምር አልከኝ አንተ ነህ። ነገር ግን ጊዜው ሲደርስ እኔ እንደተናገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። ከእናንተ ጋር ስለነበርኩ በመጀመሪያ ይህንን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ወዴት? ከአብ ወጥቶ መጥቷልና ወደ አብ ሄዳለሁ፣ ከእናንተም ይህን የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። ይህን ስለነገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን ምንድን ነው? እዚህ ጋር ፖይንት ማይክን አንሳው። እሺ ያዘው፣ እዚህ ጋር ያዘው። አጽናኙ ማን ነው ታዲያ? ማን ነው እሱ? ንገረኝ። ማን ነው አንተ? እዚህ ጋር ማን ነው ብለህ ነው የምታምነው አንተ? አጽናኙ እኮ ነብዩ ናቸው። ይዲ ቀጥል። እሺ ቀጥል።
ቀጥሎ ታች ያሳያል። ነብዩ ቆይ የትኛው ነብይ? መሐመድ ነው? መሐመድ ነው? ማይክን አንሳ ፕሊዝ። መሐመድ ነው ወይ ነብዩ ነው ያልከው? አዎ ቀጥል። ያ አንበ በዛ ጀምራ ቆይ አጽናኝ ወደናንተ ያመጣ ማለት ይቀጥል። አዳምጥ። ስለዚህ ነብዩ ነው የሚመጣው። አጽናኝ የተባለው መሐመድ ነው። አዎ ይትቀጥል ይነግራል። ቆይ አዳምጣ ፕሊዝ። ነብዩን የላከው ፍጡር ነው ወይንስ ፈጣሪ ነው? ነብይህን የላከው ፍጡር ነው ፈጣሪ ነው? ፈጣሪ ነው የሚልከው። ቴንኪው ፈጣሪ ነው። ቴንኪው እናመሰግናለን። ሚዩት አድርገዋል። እሺ ምን አለን? ሙሐመድን የላከው ነብዩን የላከው ፈጣሪ ነው አለ። አጽናኝ የሚለው ደግሞ ማን ነው አለን? ሙሐመድ ነው አለን። ሙሐመድን የሚልከው ደግሞ ፈጣሪ ነው አለን። በዚህም መሰረት እናንብበው። እኔ ግን እውነት እላችኋለሁ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። ሙሐመድን የላከው ማን ነው ማለት ነው? ክርስቶስ ነው የላከው። ሙሐመድን የላከው ክርስቶስ ይሆናል ማለት ነው። ትስማማለህ? ስለዚህ የሚልከው ደግሞ ፈጣሪ ነው ብሏል። ስለዚህ ክርስቶስ ፈጣሪ ነው ብለህ ትቀበላለህ? እሱ ወደ እግዚአብሔር ሲመጣ ተቃራኒ መልሱን ይተካል ማለት ነው። እልክላችኋለሁ ይላል። አጽናኙን እዚህ ጋር ይላል ማለት ነው። እሱ ማለት ነው። አዳምጥ እና እሱ ወደ አብ ስለመሄድ ማለት ነው። ወደ ምድር ማን የላከው? እልክላችኋለሁ ይላል አይደለ? እልክላችኋለሁ ይላል መልስ ጎበዝ። ስለዚህ የሚልከው አካል ፈጣሪ ነው ብሎናል። ሉክ ፈጣሪ ነው ብሎናል። ተስማምቻለሁ። እኔ ተስማምቻለሁ ፈጣሪነቱን። ሙሐመድን ሐሰተኛ ነብይ ነው እንጂ ልቀጥልልህ። ምንም የምታመጣው የለም ከዚህ በላይ አርጉመንት ትሰራባለህ። ቀጣይ አርጉመንት ትሰራባለሁ፣ ያሳያለሁኝ። እርሱም መጥቶ ስለ ፕሊስ አዳምጣ እኮ ጨርሰው የለን ቀጥል አልከኝ እኮ። እሺ ቀጥል አልከኝ። ከዛ ወዲያ ምንድን ነው የምትለኝ? ኦኬ ምን ይላል? እርሱም የቱ ጋር ነበርኩ? ትንሽ ከፍ አድርግልኝ። እርሱም መጥቶ ስለ ኃጢአትና ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይላል። ሙሐመድ ስለ ጽድቅና ስለ ኃጢአት ዓለምን አልወቀሰም። ባይዘይ ሳይ ሙስሊም 2767 ኃጢአት ባሰሩ እንደውም አላህ እንደሚያጠፋችሁ ነው የተናገረው። ኃጢአት መስራትን ነው ጭራሽ አስተምሮ ሄደው። ያለፈውም የሚመጣው ኃጢአቴ ተምሯል ብሎ ኃጢአት ላይ ኃጢአት ሲጨምር ነው። ምንም ስለ ኃጢአትና ስለ እንትን የወቀሰው የለም። ኤኒዌይስ እንቀጥል፣ ችግር የለውም። ስለ ኃጢአት ለምን እንደሆነ አሁን አፍርሼ እንደገና አሳያለሁ፣ አፍርሼ ገነባለሁ። ስለ ኃጢአት በእኔ ስለማያምኑ ነው አለ። ሙሐመድ የመጣው በክርስቶስ እመኑ እያለ ሊሰብክ ነው። በእኔ ስለማያምኑ ነው ይላል። የሚመጣው አካል ስለ ክርስቶስ መስበክ በእኔ አያምኑ ማለት ኢየሱስ ማለት ነው። አዳምጥ። ስለ ኃጢአት ምንድን ነው ይላል? ስለ ኃጢአት በእኔ ስለማያምኑ ነው ይላል። ስለ ጽድቅ ደግሞ ወደ ማን ስለመሄድ ነው ይላል? ወደ ማን ስለመሄድ ነው ይላል? ማይክን አንሳ። ስለመሄድ ነው። ወደ ማን አንሺዋለሁ? ወደ አብ ስለመሄድ ነው ያለ። አብ የተባለው ማን ነው? አብ የተባለው ማን ነው? እግዚአብሔር አላህ ማለት ነው። አላህ አባት ይባላል? አላህ ሚስት ሳይኖረው አባት መሆን ይችላል? ወደ አብ እኮ ነው። አብ ብሎ ነው የሚጠራው። አብ ብሎ ነው የሚጠራው አይደል? እሱ ማለት ነው። አላህ ሚስት ሳይኖረው አባት ተብሎ ይጠራል። እሺ ቀጥል። አንተ ወደ ታች ገና አልደረስከውም። አልቀጥልም፣ መልስልኝ። ወደ አላህ ነው ወደ አብ ነው ወደ አባቱ ነው ብሏል። ቆይ አላህ የኢየሱስ አባት ነው ወይ? አብ ማለት አባት ነው እንዴ? በሚገባ በግዕዙ አብ ማለት አባት የለውም እኮ ኢየሱስ እኮ አባት የለውም። ታዲያ ለምንድን ነው ወደ አብ ነው የሄደው የምትለው? አብ ማለት በትርጉም ስህተት ሊሆን ይችላል፣ ግን አብ ማለት ትበላለህ ማለት አላህ ነው። ስለዚህ አላህ ሚስት ሳይኖረው ሱራ 601 ላይ አባት ሊሆን እንደማይችል ይናገራል። አባት ብለው የሚጠሩትን ደግሞ ሱራ 1988 እስከ 92 ድረስ
ለአራማን ልጅን ያዘ ወለደ አሉ። ይሄ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ሊሰነጠቅ፣ ተራራዎች ሊናዱ፣ ምድር ልትሰነጠቅ ይቃረባል። ለአራማን ልጅን ያዘ ወለደ ስላሉ ይህ ከባድ ንግግር ነው ብሎ ያስጠነቅቃል። ለአራማን ልጅ ቢኖረው የለውም እንጂ ቢኖረው ለልጁ ተገዢ ነኝ በል ይላል ሱረት ዙሩፍ 81ኛው አያ ላይ። ስለዚህ አብ የተባለው አላህ ነው፣ አባቱ ነው። ወደ አባቱ ነው ሄደው ካልከኝ እስማማለህና፣ ስለዚህ አላህ ልጅ ካለኝ ልጄም ገዢ ይሆናል ባለው መሰረት ኢየሱስ አሁንም አምላክ ይሆናል በአንተ አስተምሮ መሰረት ማለት ነው። በአንተ አስተምሮ መሰረት ራሱ ኤኒዌይስ እንቀጥል። እሺ ቀጣይ ልታነሳው ቀጥል። አንተ አሁን አልጨርስም። እሺ ቀጥልለት፣ ትንሽ ከፍ አድርገው። ቀጥል። ገና አልጨረስኩም። ኦኬ አልጨረስኩትም። ዝቅ አድርግልኝ። እሺ አላየሁትም ነበር። ስለ ፍርድም አለ፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው አለ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ ቆይ፣ እሺ ቀጥል። ለዓለም አልተላኩም ብለህ አላወራህም ቅድም? ምን አገናኘው? ከዓለም ጋር ምን አገናኘው? ታዲያ ለዓለም ብሎ አልተላከም አላለም? ኢሳል ካላ ኢየሱስ አልካረየው አለ እኮ ለዓለም ገዥ ተፈርዶበታል ያለ እኮ ነው። ስቲል እያሰበ ያለው ሙሐመድ ነው እያለ ነው እያሰበ ያለው የዚህ ዓለም ገዢ ስለተፈረደበት ነው። ስለዚህ ሙሐመድ ሴጣን ነው ማለት ነው። የዚህ ዓለም ገዢ የተባለው ሴጣን ነው፣ እሱም ተፈርዶበታል እያለ ነው። ስለዚህ ሙሐመድ ሴጣን ነው እያለ ነው። ለዓለም አልተላከም ማስረጃ የለም አላልክም? እሺ ስለዚህ ሙሐመድ የዚህ ገዢ ፍርድ የተፈረደበት ነው ማለት ነው። ሙሐመድ በፍርድ ውስጥ ነው ያለው ማለት ነው። የዚህ ዓለም ገዢ ነው፣ ስለዚህ ተፈረደበት ማለት ነው። ወይ ቀል ሙሐመድን ሴጣን ነው እያልከው ነው? ምንድነው እያለ ነው ያለው ሰውየው? ምንድነው ሴጣን? አንተ ሴጣን ነህ? እሺ ሰው እኮ ሴጣን አይሆንም። የዚህ ዓለም ገዢ ስለተፈረደበት ነው ይላል። ስለዚህ ሙሐመድ የዚህ ዓለም ገዢ ከሆነ ተፈርዶበታል እያልከን ነው። ስለዚህ የዓለም ገዢ ነው ሙሐመድ። ስለዚህ ተፈርዶበታል። እናመሰግናለን። እሺ እንቀጥል። ዲስ ዱድ ስቲል ቲንክ እያደረገ ያለው የዓለም የምትለዋን ንግግር ነው። እሱም ግን ተፈርዶበታል ነው የሚለው ክፍሉ። ስለዚህ ሙሐመድ ልክ የሴጣን አገልጋይ ነው። የሴጣን አገልጋይ ደግሞ በዚህ ምድር ላይ ያለ፣ በዚህ ዓለም ላይ ያለ፣ እሱ ተፈርዶበታል፣ በፍርድ ውስጥ ነው ያለው። እንቀጥል፣ ችግር የለውም። ተስማምቻለሁ። ስቲል እስልምናን አፈራርሰው ትወጣለህ ያልከኝ ነው። ለምን ማንበብ አልችልም እኮ ያለው ነቢያችን ሰለላሁ ናቸው። ሙሐመድ ነው ያለው እኮ። ነብይህ ደግሞ ከራሱ አንዳች አይናገርም። ነብይህ ደግሞ ከራሱ አንዳች ስለማይናገር ያ ንግግሩ ራሱ ያላ ቃል ነው፣ ያላ ንግግር ነው፣ መገለጥ ስለሆነ ሙሉ ንግግሩ ያላ ቃል ነው፣ እነሱ የሚናገሩት ማለት ነው። ስለዚህ አንብብ የሚለው ያላ ንግግር ነው። ማንበብ አልችልም የሚለው ያላ ንግግር ነው። ሃው ዳም ኢምፕሬሽን ቋንዴ ስለዚህ አንብብ ይላል ጅብሪል፣ ያላህ ቃል ነው አለው። ያ አንብብ የሚለው ንግግሩ ራሱ አንብብ የሚለው የአላህ ንግግር ነው ይሏቸዋል። ሙሐመድ ደግሞ ከራሱ አንዳች ስለማይናገር ማንበብ አልችልም የሚለውም ደግሞ የአላህ ንግግር ነው። ለምንድን ነው ራሱ ነው ያንተ አሁን ስትጠይቅ አልችልም ማለት የአላህ ንግግር ነው እንዴ? አንተ የፈጣሪ ንግግር ነው የምትናገረው? ሙሐመድ ከራሱ ይናገራል ታዲያ? እና ዱዳ ነው እንደ እሱ ይናገራል እኮ። እሱም ያው እሱ የሚናገረው ለሰው የሚያስተላልፈው ከሱ የመጣ ነው እንጂ አልኩህ። ቆይ ከራሱ አንዳች አይናገርም ወይ ቢሆን እንጂ አላችሁን እኮ። ስለዚህ ሙሐመድ ከራሱ የሚናገረው አለ እያልከኝ ነው? አዋ እንደ ሰው እኮ ነው፣ እሱም እንደ ሰው እኮ ነው፣ እንደኛም እኮ ነው እሱ። ስለዚህ ከራሱ የሚናገር ከሆነ እናመሰግናለን። ስለዚህ ነው እንጂ የተነገረው ይናገራል አብዲ ፋይን። ስለዚህ ከራሱ የሚናገር ከሆነ ደግሞ ይህንን ጅብሪል ነገረኝ እያለ የተናገረው የራሱ ልቦለድ ነው እያልኩህ ነው እኔ። አንተ ደግሞ ቆይ እንዴት ነው ታሰደው? አንተ ተዛፍ ቁጥር 13 ነገር ግን ቀጥል ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። ማንኛው ነበር እያወራኛለሁ? አብዲ ነህ? አብዲ የእውነት መንፈስ የተባለው አሁን ሙሐመድ ነው? አዋ ሙሐመድ መንፈስ ነው ወይንስ ስጋ ነው? ሙሐመድ መንፈስ ነው እንዴ? ሰው ልጅ እኮ ህይወቱ ምንድን ነው? ሙሐመድ መንፈስ ነው ወይንስ እንደኔና እንዳንተ ስጋና ቦዲ ያለው ነው?
መሐመድ መንፈስ ነው ወይንስ እንደኔና እናንተ ስጋና አካል ያለው መንፈስ ነች? ኧረ ጉድ! ምን ይላል? አዳምጥ። ቆይ መንፈስ አይደለም ግን ይላል። በደንብ አስተውሉ። ፕሊዝ አብዲ ግን እርሱ የእውነት መንፈስ በመጣ ጊዜ ይላል። መሐመድ የእውነት መንፈስ ነው? መንፈስ ነው ወይ መሐመድ? የእውነት መንፈስ በመጣ ጊዜ ልቀጥ ነው አይደሉም እንዴ? አብዲ ነው እያለ ነው። ምንድን ነው ለምናና ፈራርሰህ ትወጣለህ። እንቀጥል። እሺ እርሱ የእውነት መንፈስ በመጣ ጊዜ ፕሊስ ቃዳም ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያ የእውነት መንፈስ ቃዳም እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የእኔ ነው። ስለዚህ የአላህ የሆነ ሁሉ የኢየሱስ ነው ብለህ ታምናለህ? ከዛ ደግሞ ሙሐመድ ከኢየሱስ እየሰማ ነው የሚነግረን ብለህ ታምናለህ? በኢየሱስ ስም ድንቁርና። ለምን ከኔ የሆነው ማለት ነው እንደሚሄድ ስለማያውቁ። ቆይ አዳምጥ። የአብ የሆነ ሁሉ የኔ ነው፣ የኔን የሆነ ነገር ደግሞ ሙሐመድ ይነግራችኋል እያለ ነው። ስለዚህ የአላህ የሆነ ሁሉ መፍጠር ሊሆን ይችላል፣ ማስገኘት የሆነ ሁሉም ነገር አምላክ ያለውን ግለሰብ የኔ ነው ማለት ይችላል? የኔ ነው ማለት ይችላል? አይችልም። የአላህ ነው። ቆይ ረመዳን ይችላል? አብዲ ፕሊስ መልስ። አዋ ሁሉ ምድርን ሰማይም የፈጠረለት እኮ ለነቢዩ መሐመድ ሲል እኮ ነው ሁሉ ነገር ማለት ነው ጭራሽ። ስለዚህ ለሙሐመድ ሲል ነው ሁሉ ነገር የተፈጠረው። ሁሉ ነገር እኮ አዋ ንብ ራሱ አሁን እነሱ በህይወት እንዳሉ እንደሌሉ ብታውቀው ማራሰጥም እኮ ነው። ሁሉ ነገር ጣፋጭ ሆነ እኮ ለነሱ ሲል እኮ ነው። ስለዚህ ሁሉ ነገር የተፈጠሩት ለሙሐመድ ሲል ነው። ስለዚህ የትኛው ስራችሁ ያማረ እንደሆን ሊፈጥራችሁ ሁሉ ነገር አደምንም እኮ እንደፈጠረው ማለት ነው። ስለዚህ ተረት ነው ማለት ነው። እንዳለ የተፈጠሩት ለሙሐመድ ሲባል ነው ሁሉ ነገር የተፈጠረው። ሙሐመድን እኮ ያመልኩታል የምንለው እኮ ለዚህ ነው። ስለዚህ አደም አለይሂ ሰላም ሲፈጥራቸው ለኮ ለሙሐመድ ሰለላሁ ዐለይሂ ወሰለም ሁሉ ነገር የተፈጠረው ለሙሐመድ ተብሎ ነው። አልፈጥርህም ብሎታል። አዋ ምን ለነቢያችን ሰለላሁ ዐለይሂ ወሰለም ተፈጠረ። አደም የተፈጠረው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲባል ነው ሁሉ ነገር የተፈጠረው። አደም ምናለው አደም እኔ እኮ መሐመድን በዚህ ምድር ላይ ግልጽ ላደርገው ባልፈልግ አልፈጥርህም ነበር እኮ ነው ያላቸው። አደምንም የፈጠረው ለሙሐመድ ሲል ነው። እኔ ሙሐመድን በዚህ ምድር ግልጽ ላደርገው ባልፈልግ ለዛ ነው አለው። አንተ ባልፈጥርህም ነበር እሱን ግልጽ ላደርገው ባልፈልግ ነው ያለው። አጃኢብ ነው። ስለዚህ ሰማይ ምድር እንዳለ የተፈጠሩት ለሙሐመድ ተብሎ ነው። ለሙሐመድ ሲባል ለነሱ ሁሉ ነገር ጣፋጭ የሆነው ሁሉ ነገር ለነሱ ሲባል ነው። አዎ ለምሳሌ እርሱም ያከብረኛል አለ ካኔ ወስዶ ያለው ለምሳሌ እንሸላሊት የተፈጠረችው ለሙሐመድ ስትል ነው። ለሙሐመድ ስትል ነው እንሸላሊት የተፈጠረችው። አዳነቻቸው እንዴ? እሷ ሸረሪት አላልኩም። እንሸላሊት እኮ ያዳናቸው እኮ እንሸላሊት ነው፣ ዋሻ ውስጥ ከገቡበት ማለት ነው። እና ያዳናቸው እኮ እሱ ነው። እንድትገደል አዟል። ስለዚህ እንድትገደል ያዘዘው ለሱ ላይ የተፈጠረችን ነው። ለሱ ተብላ የተፈጠረችን ነው። በአንድ ድንጋይ ወርሮ የመታት 100 ሽልማት ያስገኛል። መርዘኛዋ ነው እንጂ ትገደል ያሉት። መርዘኛዋ ለሱ አይደለም የተፈጠረችው። ይሄ እኮ ማለት ነው እንሽላሊት ማለት ነው። ሁለት አይነት እሺ፣ ቆይ ጥቁር ውሻ መጥፎና ለሙሐመድ ሲባል የተፈጠረው። መጥፎና ጥሩ ቆይ ጥቁር ውሻ ለሙሐመድ ሲባል ነው የተፈጠረው። ጥቁር ውሻ እኮ መጥፎ የተጠላ ነገር ነው እኮ እሱ። ጥሩ ነገር እኮ ነው። እኮ ወደ እውነት እኮ ነው የሚለው እኮ አንተ ለሙሐመድ ሲባል ነው የተፈጠረው። ሴጣንስ ለሙሐመድ ሲባል ነው የተፈጠረው። ወደ እውነት ይመራችኋል እኮ ነው የሚለው እዚህ ጋር ራሱ እኮ አሁን መጥፎ ነገር ለኔ ያልተፈጠረ ማለት አይደል። ሴጣን ለሙሐመድ ሲል ነው የተፈጠረው። ሴጣን ለሙሐመድ ተብሎ ነው የተፈጠረው። ሴጣን እኮ ማለት ነው አመፀኛ እኮ ነው እሱ። ሲጀመር ከአላህ ረህመት የተባረረ ነው፣ ከጀነት የተባረረ ነው እንጂ ማለት ነው መጀመሪያ እኮ ኢብሊስ ማለት ከመላእክቶች በላይ ቦታ የነበረው ፍጡር እኮ ነው። ቅድም ታዲያ ሁሉ ነገር ለሙሐመድ ነው የተፈጠረው ያልከው ታዲያ ምንድን ነው ለሙሐመድ የተፈጠረው? ለምሳሌ አሁን ይሄ ገነትም የተፈጠረው ለነሱ ነው፣ የሚከፍቱትም እነሱ ነው። አሁን እኮ ዝጋራ ገነት
ወይ ቀል ቢበቃ ይሻላል ይመስለኛል። ገነት እኮ ዝግ ብዙ ነው። ተረት ተረቶችን አስተምተህ አክቹዋሊ እስልምናን ተረት ተረት እውነተኛው መልክ ነው ያስተማርከን። ያው በአንተ ሲሰማ እንደዚህ ደስ ይላል ከሚለው አንጻር እንጂ ይህን ተረት ተረት አፍርሰነውም ሪካርዱን ደግመህ ስማው። ባይዞ አርጉመንቶቹን ትሬስ ባክ ለማድረግ ሞክር። ፓራፍሬዝ አድርገው ክርስቲያን ቶፒኩን ቶፒክ ላይ እንመለስ። በነገራችን ላይ ቲክቶክ ላይ ያሉት ኡስታዞች ተጽዕኖ አርፎበት ነው። እፎይ ጥሩ ትምህርት ነው ከነሱ የተማረው። እንዳለ እስልምናን የሚያፈራርስ ነገር በሙሉ ነው የተናገርከው አብዲ። ይህንን ስንናገር እናዝናለን። ጀስት ምንድን ነው እንግዲህ እስልምናውን ልክ ለማድረግ የግድ መዋሸት አለበት። ኢቭን አላህ መካድ አለብህ። ኢቭን አላህ የሚጠላውን ነገር አባት ብሎ የሚጠላውን ነገር መዋሸት አለበት። ግን አላህ መካድ አለበት። ብሎ የሚጠላውን ነገር አንተ አባት ነው አልክ አላህ። በቃ ኧረ እንደገና ደግሞ ልትደግመው ነው ይሄን ተረት ተረት እንደገና ይሄን ተረት ተረት እንደገና ልትደግመው ነው። ይሄን ተረት ልትደግመው ነው። አብ ማለት አባት ማለት ነው። አብዲ ምናልባት ምንም ማታውቅ ከሆነ የምታውቅ አይመስለኝ። ፕሊስ አንዴ አብ ማለት አባት ማለት ነው። ኤኒዌይስ ሙሐመድ ከመምጣቱ በፊት አላህ ለመኖሩ አላህ የተነፈሰበት አንድ ማስረጃ አለ። ሙሐመድ ከመምጣቱ በፊት ኦኬ፣ ሙሐመድ ከመምጣቱ በፊት መረጃ ምንድን ነው? ሚዩት ነው። አይ ቲንክ ሚዩት ሆኖ ነው እያወራ ያለው። ከስር ላሉት አይሰማም። ቶፒኩን እንዲሁ ፓራፍሬዝ አድርገው። ቶፒካችን ምንድን ነው? እስልምና የሚባል ሃይማኖት አላህ የሚባል አምላክ ሙስሊሞች የሚያመልኩት አላህ የሚባል አምላክ ሙሐመድ ከመምጣቱ በፊት ትንፍስ ብሎ ያውቃሉ? ድምፁ ተሰምቶ ያውቃሉ? ህያውነቱ ይታወቃሉ? ሙስሊሞች የሚያመልኩት አምላክ ከሙሐመድ በፊት ይህንን በመረጃ ማውራት የሚችል ሙስሊም አለ ወይ ነው የኛ ጥያቄ። ይሄ ነው። የተኛውም ነብይ ስለሌላ እምነት አልሰበከም። አሁን ኢየሱስ አለይሂ ሰላም የሰበከው ስለ እስልምና ነው፣ ስለ ፈጣሪ አንድነት ነው እየሰበከው፣ ሌላ ነገር አልሰበከም። ፕሊስ አብዲ አንገፈገፍከን። ከምር ዝም ብለህ ተረት ተረት ዝም ብለህ ታወራለህ እንዴ? ተረት ተረት ተመልሶልህ ራሱ ምን እንደምታወራ ራሱ አላወቀው። አላህ የሚባል የአረቦቹ የፈጠሩት ከዛ ሙሐመድ በጭንቅላቱ የፈጠረው ነቢያቶች ስተውና ከሙሐመድ 100 ዓመት ቀደም ብሎ 4ኛው ሴንቸሪ ላይ እንኳን አይታወቅም ነቢያቶች ሰበኩት የሚል ተረት ተረት የለም። ሙሐመድ መጥቶ ነው ይህንን ተረት ተረት በነቢያቶቹ አፍ ላይ እነሱ ባልተናገሩት ላይ ሰበኩ ብሎ የተናገረው። ይሄ ደግሞ ተረት ተረት ነው። ኪስክተተው እንደዚህ አይነት ለምን ወጣ ሆነ? ከዛ ውስጥ ለምን ወጣ? መጀመሪያው ጋር ገና እኮ አልጨረስከውም እኮ ያኛው አንብበህ ማለት ነው። ፕሊስ በዚህ መጠንም መደደብ ይቻላል እንዴ? በዚህ መጠንም አልጨረስከውም እኮ ገና ማለት ነው። የሚመጣውም ያለፈው የሚነግራቸዋል የሚለው ቦታ አልደረስከውም እኮ። ፕሊስ በቃ ሚታርክ ሙሐመድና ኢየሱስ ነው የላከው ብለህ አምላክ ነው ነቢይ የሚልከው ካለ አምላክ ነው ነቢያትን የሚልከው አለ። እሱም ደግሞ ኢየሱስ ነው የላከው አለ። መልሶ ደግሞ አላህን ይለናል። ስለዚህ ኢየሱስ አላህ ነው እያልክ እኮ ነው እየሞገትከን ያለው ሰውዬ። እንዴት እንግባባ? አንዳንዴ አለማወቅም እኮ አለማወቅንም አለማወቅ በጣም አስቸጋሪ ነው። እሺ አብ ማን ነው የተወሰነ አብ ማን ነው የምትለኝ? አብማ አብ ነው፣ አምላክ ነው። አምላክ ነው። ያ አንተንና አምላክን የሚለያችሁ ምንድን ነው? እኔንና አምላክን የሚለየን ነው ምን እንዳደረገን እና እኔና አምላክን የሚለያችሁ ትያለሽ? ትንቢተ ሕዝቅኤል ምዕራፍ 40 ቁጥር 18 ላይ በማን ትመስሉኛላችሁ ከማንስ ታስተያዩኛላችሁ ይላል። ምን አመሳሰለንና ነው አንተና አምላክን እንዴት አድርገሽ ነው አምላክን ከሰው ጋር የምታመሳስዩ? የኛ አምላክ በባህሪ ማይወሰን ከዚህ እስከዚህ ማይባል በቦዲ የማይገለጥ ነው። ሰው ከፍጡር ጋር አመሳስለሽ ምንድን ነው ልዩነታችሁና አንድነታችሁ እንዴት ያለሽ እኮ? ታዲያ እኔም እኮ ለዚህ ነው የምልህ። ለዛ ነው እኛም አላህን ሲያወራና ሲናገር ያልሰማነው። ለዛ ነው አሁን ለምን እንደጠየኩት
መልካም ሲወራና ፕሊስ አንቺ ሰምተሻል አላልኩም። ባይ አንቺ ሰምተሻል አልሰማሽም አላልኩሽም። ነገር ግን አስተምሮት በነቢያቱ ደረጃ መገለጡን ልኳል። እኛ በነቢያቱ በኩል የገለጠውን ራሱን አለን። እናንተ ግን የላችሁም እያልናችሁ ነው። ሙሳን አናግሮታል ስትሉ እኮ አውርቷል ተናግሯል እያላችሁ ነው። ነገር ግን መረጃ ስትባሉ የለም አለ። ቁርአን አለ። ቁርአን ደግሞ መሐመድ ነው የተናገረው አይደለም። አንተ ነህ እንጂ ያልከው እኔ አላልኩም። እንደዛ ቁርአኑን ማን የነገረሽ? እሺ የነገረኝማ ልክ አንተ ላንተ እንደተነገረ እኔም መሐመድ ነው የነገረኝ። እናመሰግናለን። አመሰግናለሁ አይደለም መሐመድን እሺ አላህ አናግሮታል። መሐመድን አላህ አናግሮታል። አናገረው በቃ ካለ መሐመድን አላህ ካላናገረው ከዛ ቁርአንን የነገረሽ ደግሞ መሐመድ ከሆነ ነቢያቶችን ከላይ አላህ አናግሯቸዋል የሚለውን ተረት ተረት ለምን ሰማለሁ ካለ ራሱ መሐመድ ራሱ አላህን ካላናገረው፣ ካልተነጋገሩ፣ ካልተዋወቁ፣ ካልሰማው ድምፁን እኮ ጅብሪል መልአክ መሆኑን ታምናለህ አታምንም አንተ? አሁን ጅብሪል የሚለውንም ደግሞ ከሱ ጋር ሌላ ዳውት ሊመጣብሽ ነው። ምክንያቱም ጅብሪል የሚለው መልአክ ነው መሆኑ ምንድነው ማስረጃሽ? አሁንም እንዴ አንተ ሰይጣን እንዳላሳየ ምንድነው ማስረጃ? መልካም እኔ ጋር አይ እኮ ላሳይሻለሁ። እኔ ጋር ለምሳሌ ጅብሪል ወደ ነቢያቶች ሲመጣ ራሱን ይናገራል። እኔ በእግዚአብሔር ፊት የምቆም መልአክ እከሌ ይባላለሁ ብሎ ይናገራል። መሐመድ ጋር ግን የመጣው የመጀመሪያ ሲያገኘው ሄራ ዋሻ ውስጥ እዞ አንገቱን ይዞ አንብብ እያለ ፌንት አስነቀለው እንጂ ስሙን አልነገረው። እናንተ ናችሁ ከድጃ ጣዖት አምላኪ ነበረች፣ ወረቃ ቢነፈል ክርስቲያን ነው አላችሁ። እነሱ ናቸው ጅብሪል ይሆናል ያሉት። ከዛ በኋላ ያንን ሲያዩት ጅብሪል እያሉ ጠሩት እንጂ እንደመጣ እኔ ጅብሪል እባላለሁ እንዲህ መልአክ ነኝ ብሎ ለመሐመድ አልነገረው። መልስ ልስጥ። ለማንኛውም ካለሽ በዛን ጊዜ መሐመድ አልተላኩም ሰለላሁ ዐለይሂ ወሰለም። አልተላኩም ማለት አልተላኩም። በዛ ጊዜ ነቢያቶች ሁሉ በ40 ዓመታቸው አይደል እንደሚላኩ ነቢያት መሆናቸው ኢሳን በከፊነስ ላይ የሆነህ ታነጋግር ነበር፣ ሰዎችን ታምር ታሳይ ነበር የሚለው ነብይ ሳይሆን ነው እንዴ? ኢሳ ነብይ ነው? ነብይ አይደለም? ነብይ ነው። ታዲያ ገና ሕፃን ሆነህ ሰዎችንም ታናገር ነበር፣ ታምርም ታደርግ ነበር የሚለው ስህተት ነው ማለት ነው? ታናገር ነበር። ኢሳ 40 ዓመት ሳይሞላው ነው እንግዲህ እንዳረገም በእናንተ የሚታመነው። በ40 ዓመታቸው ነው ገና ነብይ የሚሆኑት አልሽ። እንደናንተ አስተምሮ ደግሞ ኢሳ ገና በህፃንነቱ ጀምሮ መናገር ይችላል ይላል። እንደገና ደግሞ ተአምር ሲያደርግ እንደነበረ ይታመናል። ምን እያልሽ ነው? ተአምር አላቸው፣ የራሳቸውን ተአምር አላቸው አይደል? በ40 ዓመት ነው የሚጀምሩት አልሽን እኮ። በ40 ዓመት ከሆነ ፈረሰብሽ። መላካቸውን ነው ያልኩት እንጂ ከዚህ በፊት እኮ ሰርጀሪ። ኦኬ። ስለዚህ ኢሳ የተላከው 40 ዓመት ሲሞላው ነው የተላከው። ማስረጃ 40 ዓመት ነው። ቁርአን ነው እኮ ማስረጃ ቁርአን ላይ አይደለም። እኔ አሁን እየተከራከርኩ ያለው ጥቂት በማውቀውና ሳይኮሎጂካሊ ነው እንደ ሰው ልጅ ማለት ነው። ናዚል እሱ ተረት ተረት ነው። እሱ ተረት ተረት ነው። ቁርአን ላይ እንኳን ቆይ ናዚል አዳምጪኛ እንኳን የኢሳተይና የሙሐመድም የለም በስንት ዓመት እንደተላከ ባይዞ በሐዲስ ላይም በዚህ ዓመት ነው ነብይ የሚላኩት። ኢሳ በዚህ ዓመት ተላከ የሚል የለም። አንተ ጋር እሺ፣ አንተና ፈጣሪ ምንድነው የሚለያችሁ ነገር? እኔና ፈጣሪ ኦኬ፣ አንድ የሚታርግና እንዲቴል ልንገርሽ። እኔና ፈጣሪ ምንድነው የሚለየን? ፈጣሪና ፍጡር እንዴት አንድ ሊሆን ይችላል? ኮምፓሬሽን ውስጥስ እንዴት ይገባል? ፈጣሪ አስጀማሪ የሌለው ነገሮች ሁሉ አስጀማሪ ነው። እኔ ጅምር የሱ ውጤት የሱ ስራ ነኝ። እሱ የፈጠረኝ የሰራኝ ሸክላው ነኝ እኔ።
እሱ የማይወሰን የማይካለል የማይካበብ ላይ ታች የማይባልለት መሄድ መምጣት መነሳት መቆም የማይነገርለት ነው። እኔ ደግሞ ሊሚትድ የሆንኩ ፋይናይት ነኝ። እሱ ደግሞ ኢንፋይናይት ነው፣ የማይገደብ ማይለካ፣ ቁመቱ ይሄን ያህል ወርዱ ይሄን ያህል ስፋቱ ይሄን ያህል ተብሎ ማይነገርለት ነው። እኔ ደግሞ ቁመቴ ይሄን ያህል ክብደቴ ይሄን ያህል ተብዬ የሚነገርልኝ ነኝ። እሱ የነገሮች ሁሉ አስጀማሪ ነው። እኔ ደግሞ ካስጀመራቸው ውስጥ እኔ የእሱ ውጤት የእሱ ጅማሬ ነኝ፣ የእሱ ስራ ውጤት ነኝ። በእሱ የተጀመርኩ በእሱ የተሰራው ነኝ። እኔ እሱን የምገዛ እሱን የማመልክ ነኝ። እግዚአብሔር መንፈስ ነው። እኔ ደግሞ ግዙፍ አካል ነኝ። ልክ እንዳላህ ይመጣል ይወርዳል ይወጣል የማይባል ልክ እንዳላህ 5 ጣቶች አሉት 2 ቀኝ እጆች አሉት ሬጉላር ሼፕ የሆነ ተብሎ ማይነገርለት ነው የኛ አምላክ። ልክ እንዳላህ 2 እግር አለው 2 ባት አለው የማይባል ነው የኛ አምላክ። አምሳያ የሚሰጠው ለቦዲ ስንሰጥ እኔ 2 እጅ አለኝ እሱ 2 እጅ ካለው፣ እኔ 5 ጣቶች አለኝ እሱ 5 ጣት አለው፣ እኔ ባት አለኝ እሱ ባት አለው። ይሄ ለአላህ ነው የሚነገረው። ከአላህ ጋር በዚህ መጠን እንመሳሰላለን፣ ጭንቅላት ላይ እንለያያለን። አላህ ጭንቅላት ገና ስላልተገኘለት፣ የኛ አምላክ ግን አካልን ራሱ እነኝን የፈጠረ እነኝን ያስገኘ ነው። በክፍለ አካላቶች የማይገለጽ የክፍለ አካላት መዋቅር ያላቸውን የፈጠረ ነው። ይሄድበት ዘንድ እግር ማያስፈልገው፣ ያነሳበት ዘንድ እጅ ማያስፈልገው፣ ይጎነበስ ዘንድ ያልነበረበት ኖሮ ወገብ ማያስፈልገው ነው የኔ አምላክ። እኔ ደግሞ እነኚህ ሁሉ ያስፈልጉኛል፣ ጉድለት ስላለብኝ ፍጡር ስለሆንኩኝ። ለፈጣሪ ደግሞ እነኚህ ሁሉ አያስፈልጉትም። ለአላህ ወገብ ያለው እጅና እግር አለው፣ ጭንቅላትና አንገት ግን የለው። ለፈጣሪ እነኚህ ይገባሉ ብለን አናምንም እኛ። ስለዚህ ፈጣሪን ከፍጡር ጋር አናመሳስልም። ኢሳይያስ ምዕራፍ 40 ቁጥር 18 እና ደክፈትልኝ። ኦኬ መጽሐፍ እንዲህ ይላል፣ በደንብ አስተውሉ። እግዚአብሔር ያለ ቦታ ያለ በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ሁሉን ያስገኘ ከዚህ እዚያ ተብሎ ማይነገር። ስለዚህ ምን ይላል መጽሐፍ ቅዱስ? እንግዲህ እግዚአብሔርን በማን ትመስሉታላችሁ ወይስ በምን ምሳሌ ታስተያዩታላችሁ ይላል። ለእርሱ አምሳያ ምን ሰራለት? እኔን እንደዚህ ነው እንደዛ ነው ብለን የምናደርገው አይደለም። እኛ ከአራቱ ስጋ ባህሪያት የተፈጠርን እንዲሁም ደግሞ ከሶስቱ ባህሪያተ ነፍስ የተፈጠርን ነን። እነኚህ አራቱ ስጋ ባህሪያት ከመላእክት በስተቀር አንድ የሚታርግ 22ቱ ስነ ፍጥረት ሼር ያደርጉታል። 22ቱ ስነ ፍጥረታት ሼር ያደርጉታል። ለምሳሌ መሬትነት ግዝፈት ማለት ነው። እኔ ግዙፍ ነኝ። እንስሳትም ግዙፍ ናቸው፣ እጽዋትም ግዙፍ ናቸው። እኔ ፈሳሽ አለኝ፣ ደም ይወጣኛል፣ ምራቅ አለኝ። እንስሳቶች ምራቅ አላቸው፣ ደም አላቸው። እጽዋቶች ዛፍ፣ እንደዛ ነገር እነሱም ፈሳሽ አላቸው። አንዳንዶቹ ስወጓቸው ወተት ይወጣቸዋል፣ አንዳንዶቹ ደግሞ ለሀጭ ነገር የሚመስል እንደ ቁልቋል አይነት ይወጣቸዋል። ፈሳሽ ያላቸው ሼር እንመሳሰላለን ማለት ነው። እሳትነት ብታላትሙት ብታጋጩን ሙቀት እንፈጥራለን። እሳትነት ይሄ በሌሎችም አለ። እንጨቱን በእንጨት እንኳን እንዲህ ብታፋትጉት ሙቀት ይፈጥራል። እሱን አውቃለሁ። አንዴ አድምጠኝ በቃ። ስለዚህ ባንዴ በእነኚህ ከፈጣሪ ጋር ፈጣሪን እንመስለው ዘንድ ኤግዛምፕል አንጠቀምም። ምክንያቱም እሱ የክፍለ አካላት መዋቅር ስላልሆነ እንደኛ ግዙፍ አካል ስለሌለው ግዝፈት፣ እድገት ምናምን እንስሳቶች ይወልዳሉ ያድጋሉ፣ እኛም እንወልዳለን እናድጋለን። እርሱ ማደግ የሚባል ለባህሪው የሚነገር አይደለም። የሆነ ቦታ አንሶ ከዛ እያደገ የሚሄድ አይደለም። እነኚህ ባህሪያተ ነፍስን ስንመጣ ግን
ሶስቱ ግብራተ ባህሪ ነፍስ ልባዊ ነው፣ ነባቢ ብለን ሕያውነት ብለን ስንል በዚህ እግዚአብሔር ሰውን በመልኩ አምሳሉ ፈጠረ ለሚለው ይነገራል። እኛ ሕያው ነን፣ ነፍሳችን እግዚአብሔር ሕያው ነው በባህሪ የሕያዋን ሁሉ የሕይወት ላላቸው ሁሉ አስጀማሪ ፈጣሪ ነው፣ ሕያው አምላክ ነው። እኛ ነባቢ ነን፣ እግዚአብሔርም እንደዛው ቃል አለው። እኛ ልባዊ ነን፣ እናውቃለን። እግዚአብሔር በባህሪ አዋቂ ነው። ከዛ አንፃር ይነገራል። እስልምና ላይ ግን ለምሳሌ አደምን በመልኬ በአምሳሌ የፈጠርኩት የሚል አለ። 60 ክንድ አድርጌ የፈጠርኩት ይላል። ስለዚህ 2 እጅ አለው አላህ፣ አደም 2 እጅ አለው። አላህ 2 እግር አለው፣ አደም 2 እግር አለው። አላህ ባት አለው፣ አደም ባት አለው። በጭንቅላት ይለያያሉ ማለት ነው። ሸምስ ሰዲን ኦፎይ ሰላም ነው። እንዴት ነህ? አለው አንድ ጥያቄ ነበረኝ። ቅድሚያ ግን አላህ ታይቷል ብለህ ታምናለህ? እኔ ወይንም ደግሞ ለመኖሩ ማስረጃ ምንድን ነው? አላህ ለመኖሩ ማስረጃ አላህ ለመኖሩ ማስረጃ አላህማ ማስረጃ ሁሉ የሁሉም ፈጣሪ እኮ ምንድን ነው ማስረጃ ለመኖሩ? ዓለም መኖሯ ራሱ ማስረጃ ነው። ማስረጃ ሊሆን አይችልም። አንተ ዓለም መኖሯ እንዴት ነው ማስረጃ የሚሆነው? እሱንማ ዓለምን የፈጠረው የማይታዩትንም የሚታዩትን ሁሉን ዓለማትን ሰማይና ምድርን የፈጠረ የኔ አምላክ ነው። አንተ አምላክ ታው አንተ የምታመልከው ሳይሆን። ስለዚህ አላህ ለመኖሩ ማስረጃ ምንድን ነው? ተንፍሶ ያውቃል? እሺ የአንተ አምላክ ማን ነው? እሱን እነግርሃለሁ። ቅድሚያ አላህ ለመኖሩ ማስረጃ ምንድን ነው? እኔማ አላህ በቁርአን አምናለሁ። ኦኬ መሐመድ የነገረ ብቻ ነው። እሺ ቀጥል። መሐመድ እኮ ለምሳሌ መሐመድ ፈጣሪ አይደለም። መሐመድ መልእክተኛ ነው። መሐመድ እኛን ማረን እንጂ መሐመድ ራሱ ፈጣሪ አይደለም እኮ። አላህ ለመኖሩ በምን አወቀ መሐመድስ? መሐመድ መልእክተኛው ነው። ቁርአን ተላከለት። ኦኬ አናግሮታል አላህ ማለት ነው። ማስረጃ በመለካ በጅር ማስረጃ። እሺ ቁርአን አውጣው ቁርአን አማርኛ። ከኋላ ግን ያለውን ድምፅ ቀንሱልኝ። ሸምሰዲን ከኋላ ያለውን የከፈታችሁትን ቀንሱት። ቀንዛ ድምፅ ቀንሱት። አሁን ለምሳሌ አላህ እንደዚህ ይላል። እሺ ቁል አላሁ አሐድ አላሁ ሰመድ ይላል። እሱማ እንደዛ እንዳለ ማን ነው የነገረ? ቁርአን ነው። ከቁርአን አንብቤ። ቁርአኑን ደግሞ ማን ነው የነገረ? እንደዛ ብሏል አላህ እንደዚህ ይላል ያልከውን አላህ ሲል ሰምተህ ሆነው ወይኔ የነገረህ አካል አለ? ለእናንተ የነገራችሁ ነብዩ መሐመድ ነገራችሁ። ስለዚህ መሐመድ የነገረህ ነው እንዳለ ማለት ነው የነገረ። ስለዚህ መሐመድ የነገራችሁ ነው እንዳለ። አላህ ለመናገሩ መሐመድን አላህ አላናገረውም አላችሁኝ። ደግሞም ቁርአኑን ደግሞ መሐመድ ነው የነገራችሁ። ስለዚህ አላህ መናገሩ ምንድን ነው እርግጠኛ የምትሆኑት? ምን እርግጠኛ ትሆናለህ? አብዱ አላህ የመኖሩ ነበርንበት ስለፈጠረ ሰማይን ፈጠረ፣ ንጋትን በመፍጠር በማፈራረቅ የአላህን ተአምር መሆኑን አላህ መኖሩን በዚህ ነዓም ብለን እንቀበላለን። ከዛ በኋላ እሱ ያንተ አምላክ አይደለም ብዬ አላህ አይደለም ብዬ ነው የምሞግት እኔ ረመዳን። አላህ አይደለም እሱ አላህ አይደለም የፈጠረው። የኔም ያንተን ፈጣሪ እግዚአብሔር ነው የፈጠረው። ሰማይና ምድር ሁለት አምላክ አደረከው እንጂ አምላክ አጠራር አደረከው እንጂ እኮ ማለት ነው።
ሲጀመር ሁለት አምላክ አደረግከው እንጂ አምላክ አንድ ነው። አምላክ አላህ ነው። አምላክ አንድ መሆኑ አምላክ አንድ ቢሆንም ብዙ ብዙ ጣዖቶች ብዙ አማልክቶች አሉ የሚመለኩ አምላክ ተብለው የሚመለኩ ብዙ አማልክቶች አሉ። አሁን መጽሐፍ ቅዱስም ሲናገር አንድ አምላክ አለ፣ ከአንዱ አምላክ ውጭ ያሉ ግን አማልክቶች የሚመለኩ ብዙ አሉ። ከዛ ውስጥ አንዱ እኛ አላህ ነው ብለን ነው የምናምነው። ከሌሊቱ 1/3 ወደ ቅርቢቱ ሰማይ የሚወርድ ሁለት ቀኝ እጅ ያለው እርሱ የሚመጣ የሚወጣ የሚወርድ እርሱ አምላክ አይደለም ብለን ነው የምናምነው። አንተም እንደዛ ታምናለህ? አላህ ነው ሲጀመርም ከጅምርህም የነበረ ከዛ እንዴ አንድ አምላክ የሆነው አላህ ብቻ ነው። እኛ አላህ ውጭ ሌላ ኃይል የለም። ሌላ ጣዖት ያሉት ቆይ ረመዳን አሁን አላህ ብሎ መሐመድ የተናገረው አንድ አምላክ ቢኖርም ያ አንዱ አምላክ ሁሉን የፈጠረ ነው። ብዙ ጣዖቶች ግን አሉ። ከነኛ ውስጥ አንዱ አላህ ብሎ የሚሳለው አምላክ ብሎ የያዘው ግን ሪል አምላክ አይደለም እያልን ነው። ጭንቅላት ይኑረው አይኑረው ማይታወቅ፣ አንገት ይኑረው አይኑረው ማይታወቅ፣ ሁለት ቀኝ እጅ ያለው፣ ሁለት እግር ያለው፣ ሁለት ባት ያለው እርሱ 5 ጣቶች ያሉት እርሱ አንገትና ደረት ይኑረው አይኑረው ማይታወቅ፣ ወገብ ግን ያለው እንደዚህ አይነት አምላክ የለም። ይሄ አይደለም አምላክ አይደለም። ይሄ ራሱ ለመኖሩ መሐመድ የነገራችሁ እንደዚህ ነው አምላክ ብሎ ያላችሁ፣ ሁሌም ከሌሊቱ 1/3 ይወርዳል ያላችሁ ይሄ አምላክ ለመኖሩ ማስረጃ አላችሁ ወይ ነው? ለመኖሩ አይ ሰማይና ምድርን የፈጠረ ነው ካልከኝ እሱ አይደለም የፈጠረው። እንደዚህ ብለህ የምትገዛው ባይምሮ ውስጥ የሳልከው እግር እጅ ባት እንደዚህ ያለው ይሄ የፈጠረ አይደለም ብዬ ማመን ሰው መሐመድ እሺ መሐመድ ይሄ አካል አለው ብሎ የተናገረበት ሳቦቹ የሰሙበት መሐመድ የሰማበት አለ። ቆያ በምስክር ፊት አምላክ አንድ መሆኑን ሲጀመር ማለት ነው ከአዳም ጀምሮ አምላክ አንድ ከአዳምም አላህ ነው። ይሄ ማስረጃ ሊሆን አይችልም። አንድ ነው ስላለ ማስረጃ ሊሆን አይችልም። አላህ ሲጀመር ስንት እንደሆነ አይታወቅም። ምኑን እንደሆነ አንድ የምትለውም ባላቅም ማለት ነው። ምክንያቱም የሚቆጠር ሊሚትድ የሆነ ነምበር ካለው አላህ ፍጡር ነው ማለት ነው። ስቲል አሁንም የኔ ጥያቄን አድሬስ አድርግ። አንድ ነው ስላለ አይደለም። ዋቄ ፈታዎች ለምሳሌ ኦሮምኛ ትችላለህ? በከፊል እፎይ ኦኬ። ዋቄ ፈታዎች ምን ይላሉ አምላካቸውን? እስኪ እኔና አንተ ይሳን እፎይ ምን ይላሉ ዋቄ ፈታዎች? ዋቃ ተኩቻ ምን ማለት ነው? ምን ማለት ነው? ስለዚህ ዋቃ ተኩቻ ስላሉ እነሱ ትክክል ናቸው ብለህ ታምናለህ? ገነት ይገባሉ? ገነት ይገባሉ? ቆይ ዋቀ ሰሚፍ ለማከኑሜ ዋቀ ተኩቻ ብለው ስላሉ አንተ ቀደም ያልከውን እነሱ ይሉታል ሰማይና ምድርን የፈጠረ አንዱ አምላክ ብለው ይላሉ። ስለዚህ እነሱ ገነት ይገባሉ? ወይንም ደግሞ እነሱ የሚያመልኩት ያ ዋቃ ተኩቻ ያሉት አላህን ነው? ወላሂ አለም ሙሉ ለሚሉትን ነው የጠየቀኝ እንጂ መጽሐፉን አላነበብኩትም። የነሱን ነብዩ መሐመድን ያ ዋቃ ጉራቻ ብለው እንትኑን የሚያመልኩት ያንተ አላህ እንዳልሆነ እንትን ነው ማለት ነው። ስለዚህ እነሱ ሰማይና ምድርን ፈጥሯል ስላሉ ሰማይና ምድርን ፈጥሯል ስላሉ ያ እነሱ በጭንቅላታቸው ውስጥ የሳሉት አምላክ ለአንድ አምላክ ሊሆን አይችልም። በተመሳሳይ አንተ አምላክ የምትለው የእኔ አምላክ አይደለም እያልኩ ነው። አምላክ አይደለም ኢቭን ልቀበልህና ፎር ሴክ ኦፍ አርጉመንት ግን ይህ አካል እንደሌለ እያወቅኩኝ አለ የምትለኝ ከሆነ ማስረጃህ ለመኖሩ ምንድን ነው? የተናገረበት ራሱን የገለጸበት ማስረጃ አለ ወይ? እፎይ በእስልምና ላይ ላይላለላ ሙሐመድ ረሱሉላህ ያለ ሰው ነው አንዱ ምኑ ማለት እስልምና ተቀብሎ ለሚገባው ነው ዋና እንጂ ቅድም ባልከው በዋቄ ፈታ ምናምን ጋር አታገናኘው። የተለያየ ምዕራፍ ስለሆነ ነው ያ እኮ ለዛ። ስለዚህ ያንተ አላህና የዛኛው ስለማይገናኝ ማለት ነው። ዋቃ ተኮ ሲል ያንተ አላህ ስላልሆነ ነው እነት ማይገባው በአንተ አላህ ስላላመነ ነው አይደል? ይሰማል። ቆይ አንዴ የሆነ በጣም እስካሁን ከማየው አሁን ወይ ይችላል በቃላይ በቃ አሁን ዛሬ በቃ ማለት ማትጋፋቸውን ቦታዎች መኖር አለባቸው። በተፈጥሮ የሆነ ስሜት ይዘህ ለስም ለሐቅ ነገር
አነጣጣሪ አድርገህ ለሰዎች እዝነት አንተ የኮሜንት የግሩፕ ዛሬ በጣም የሆነ ግንትር አቋም እየያዝክ ነው። የሆነ ቦታ ላይ ዲሲፕሊን ባለው አይነቱ በተፈጥሮ ላይ የምትወደው ነገር በማስረዳት ለሰዎች እኮ እያልኩ ያለሁት እኮ ግልጽ እኮ ነው። ምክንያቱም አንድ ላሳየን። ለምሳሌ ማቴዎስ ወንጌል ምዕራፍ 17ን አንዴ ክፈተው። እኛ አምላክ አለ ብለን ስንል አብ አለ ለመኖሩ ምንድነው ማስረጃችሁ ስንባል ልጁ ስለ አባቱ መሰከረ፣ አባቱ ደግሞ ድምፁን እንዲህ ሲል አሰማ። አንድ ቦታ አይደለም፣ በተለያየ ቦታ ላይ ስለ ራሱ እግዚአብሔር አብ ከሰማይ ድምፁን አሰማ፣ በሐዋርያቱ ፊት ለነቢያቱ ገለጸ። ስለዚህ አላህ የሚባል አካል እንደዚህ እየገለጸበት አለ ወይ ነው። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የመወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ አብ ልጄ ብሎ ስለ ልጁ መሰከረ፣ ተናገረ። አላህ ከሰማይ ሆኖ አይ ልጅ የለኝም ያላቸው ራሱ በስጋ ተገለጠ። ቀልቢ እሱ እኮ ችግር የለውም እኮ አልኩህ እኮ ልጁ በስጋ ተገልጦ ስለ አባቱ ተናገረ። አባቴ እንዲህ ብሎ ነገረን። ስለ ልጁ ደግሞ አባቱ ከሰማይ ሆኖ ልጄ ነው ልጄን ስሙት ብሎ ነገረን። ስለዚህ እኛ ደብል ማስረጃ ነው ያለን። በስጋ መገለጡንማ እናምናለን እኮ። ያ በስጋ የተገለጠው እኔ የአብ ልጅ ነኝ አባቴ እያለ ነገረን። አባቱ ደግሞ ከሰማይ ምን አለ? ልጄ ነው ስሙት አለ። ስለዚህ ልጁ በስጋ ተገለጠ፣ አባቱ ደግሞ በድምፅ ነገረን። አላህ ስለመኖሩ እንደው ለመኖሩ ሙሐመድን ስሙት ያለበት ወይንም ድምፁን ያሰማበት በቁርአናችሁ ካለ ወይንም ደግሞ አላህ ልጅ የለውም ብሎ ድምፁን ያሰማበት አለ ወይንስ ሙሐመድ ከራሱ አላህ ልጅ የለውም ያለውን ነው የምትቀበሉት? ልጁ መጥቶ እኔ የአብ ልጅ ነኝ አለን፣ አባቱም ደግሞ ልጄ ነው ስሙት አለን። ሙሐመድ ግን ብድግ ብሎ ኖ አላህ ልጅ የለውም ሲለን ለምንድነው የምንቀበለው ነው? ቅድም ለዚህ እኮ ነው ጥያቄ የጠየቅኩ። አንዴ እነዚህ ቅድም ጨርሰሻል እንጂ ኤልቢ ወይንም ረመዳን ቀጥሉ። እፎይ ምን መሰለ እዚህ ጋር አንቺው ታመጪው እየሆነብን ነው። እዚህ ጋር አሁን ጨዋታውን ራስ አመጣው። አሁን ልጁ አልክ፣ ልጁ ካልክ መበላለጥ ሊመጣ ነው። ራሱ ነው በስጋ የተገለጠው ካልክ ደግሞ እኩል ናቸው። በስጋ ተገልጦ ነገረን ብትል ትንሽ ይቀራረባል። አሁን ልጁ እያልክ ነው። አባት ካለ በስልጣን መበላለጥ ሊኖር ይችላል። አባትና ልጅ እኩል ነው ብለን ልሰብከን አትችልም። እሱ ያንተ እስልምና ውስጥ ሄድና ፈልገው እኛ ጋር ትምጣ። ምክንያቱም የፍጡር ሜንታሊቲ ለፈጣሪ እየሰጠ ነው። መበላለጥ የሚባለው አትቆጣ። አሁን ለማስተማር አዳምጠኛ። አሁን ያንተን ፕሪሰፖዝ ያደረግከው አለ። ፕሪሰፖዝ ያደረግከው ምንድነው? ቁርአን ላይ ያለው አይ ቲንክ የቁርአንን አስተምሮ ያስክና እኛ ጋር ልጭንብን ሞከርክ። ልጅ ካለው ይበላለጣል የሚል እሳቤ ውስጥ ገባ። እኛ ደግሞ መበላለጥ የሚነገረው ራሱ ለፍጡር ነው እንጂ ለፈጣሪ አይደለም። ከሌ ከሌን ይበልጣል፣ ከሌ ከሌን ያንሳል ተብሎ የሚነገረው ከፍጡራን አንጻር ነው እንጂ ለፈጣሪ አይነገርም።